ከቤተሰቤ ውስጥ አንድ ሰው የገደለ ሰው አለ፣ የዚህ ሰው ደም መመለስ አለበት። ሄጄ እኮ የገደለውን ሰው አይደለም ምገለው፣ ከዛ ቤተሰብ ማንም ሰው ይሁን፣ ሕፃንም ልጅ ይሁን፣ ሴትም ትሁን፣ እናትየውም ትሁን፣ ገዳዩ ስለሚጠፋ ግን ከዛ ቤተሰብ ሄዶ አንድ ሰው መግደል አለበት። ያንን ካላደረገ በህብረተሰብ ውስጥ የተናቀ ሰው፣ ክብሩ የተነካ ሰው፣ ደም ያላስመለሰ ሰው፣ የማይቆም ደም መፍሰስ ነው የሚሆነው። ማህበረሰቡ መልካም እንዳይሆን ያደርጋል። ከዛ በሀገር ደረጃ ደግሞ ይመጣል። በቀል ጥሩ አይደለም የሚለውን በቀል ራሱ ተነስቶ ምን እንደሆነ እንደዚህ ማውራታችን፣ ይህን ቶፒክ አንስተን ማውራታችን ለተመልካቾች በጣም ይረዳል። ያለበለዚያ ምንድን ነው የሚሆነው? በሀገር ደረጃ አሁን የሚያስፈራን ነገር ምንድን ነው? እኔ የሚያስፈራኝ ነገር በሀገር ደረጃ በቀል ነው። የታሪክ ቁርሾን እየጎተቱ በዚህ ጊዜ እንዲህ አይነት ግፍ ተደርጓል፣ ስለዚህ አሁን ተመሳሳይ ግፍ ማድረግ አለብን በህዝቡ ላይ ወደሚል ይመጣል እና እኛን እንደ ህዝብ እንደ ሀገር ሊጎዳን የሚችለው ዋነኛ ነገር በቀል ነው። ባለፉትም ዓመታት ስናይ የነበረው ደም መፍሰስ ከምን ጋር የተያዘ ነው? ከበቀል ጋር የተያዘ ነው። ስለዚህ ከስሩ ነቅለን ገና ከልጅነት ከልጆቻችን ጀምሮ ከማህበረሰቡ ላይ ከሀገራችን ላይ በቀልን ነቅለን ከጣልነው ሌላ ብዙ የሚረብሸን ነገር አለ ብዬ አላስብም። ሀገራችንን የሚጎዳ ህዝባችንን የሚጎዳ ነገር ነው። ስለዚህ ከልጆች አስተዳደግን ጀምር፣ ከልጅነታቸው ምህረት እናስተምራቸው፣ ክፉ ማድረግም እንደሌለባቸው እናስተምራቸው። ሰው ላይ ክፉ ማድረግ እንደሌለባቸው፣ ክፉ መሆን እንደሌለባቸው፣ ክፋትን ማድረግ እንደሌለባቸው እናስተምራቸው። እንደዚህ አይነት ደግሞ ሲደረግባቸው ቶሎ ብለው ይቅር ማለት፣ እህቱ መታ ስትመታው አንቺ ትቆጭለትና ይቅርታ አድርጎላት ወዲያው ጨዋታውን እንዲቀጥል ማድረግ፣ ከልጅነት በቀል እንዳይማሩ ማድረግ፣ እንዲህ አይነት ውይይቶችን እያደረጉ ምህረትን ማስተማር፣ ይቅርታን ማስተማር። ሜርሲ የሚባለው ምህረት የሚባለው ነገር ከበቀል የበለጠ ጣፋጭ እንደሆነ መልካም እንደሆነ ማሳየት። ሞክረሽ እኮ ከሆነ ሰዎች አንዳንድ ነገር አድርገውሽ ትቼዋለሁ እኔ ብለሽ ህይወትሽን ስትቀጥይ መጀመሪያ ይታገልሻል። ከዛ ግን ያለው እርካታ በጣም በእግዚአብሔርም ዘንድ በረከት ነው። ስለዚህ ከማህበረሰብ ውስጥ ከሀገራችን ላይ አንደኛ ነቅለን መጣል ያለብን በቀል የሚባለውን ነገር። ሪቬንጅ ስዊት ነው ይባላል፣ ጣፋጭ ነው ይላሉ ሰዎች። ስለሚወዱት የአእምሮ እርካታ ስለሚያመጣላቸው ጣፋጭ ነው ይሉታል። ግን ጣፋጭ አይደለም። ጥናቶች የሚያሳዩት እንደውም በጣም መራራ እንደሆነ ነው የሚያሳየው። የበቀል አይነቶችን ብናይ አንደኛው ሲምፕል ሪቬንጅ ይባላል። ሲምፕል ሪቬንጅ የሚባለው ቢሮ ስትገቢ አንድ የሥራ ጓደኛሽ ሰላም ልትዩ ስትይ ሰላም አይልሽም፣ ፊቱን አዙሮ ሰላም አላለሽም። ከዛ ትናደጃለሽ፣ ቀኑን ሙሉ ስታሰላስዩ ትውያለሽ። በማግስቱ ጠዋት ተጠብቂና ሰላም ሊልሽ ሲል ዝም ብለሽው ትገቢያለሽ። ስለዚህ ይሄ እንዲህ አይነቱ ሪቬንጅ፣ እንዲህ አይነቱ በቀል ሲምፕል ሪቬንጅ ይባላል። ሁለተኛው ፋንታሲ ሪቬንጅ ይባላል። ፋንታሲ ሪቬንጅ የሚባለው በአእምሮ ውስጥ ነው የሚደረገው በቀሉ። ለምሳሌ አንድ ሰው አለቃው ጋር ተጣላ፣ አለቃው በደለው፣ ሄዶ አለቃውን እንዳይናገረው ከስራ ያባርረዋል። ስለዚህ በአእምሮ ምን ያደርጋል? በሐሳቡ አለቃው ጋር ይሄዳል፣ ይሰድበዋል፣ ይመታዋል፣ ይጥለዋል፣ ይረግጠዋል። ይህን ሁሉ የሚያደርገው ግን አእምሮ ውስጥ ነው። ከዛ አለቃው ጋር ሲሄድ እንዴት አደርግ ብሎ ሰላም ይለው። ስለዚህ ይሄ ፋንታሲ ሪቬንጅ ይባላል። ሶስተኛው ኦነር ሪቬንጅ ይባላል። ኦነር ሪቬንጅ የሚባለው ለምሳሌ አንድ ስብሰባ ላይ አንድ ሰው ሌላውን ሰው ክብሩን የሚነካ ነገር ይናገረዋል። ክብሩን ይነካል እና አሁን ክብሬ ተነክቷል ብሎ ያ የተሰደበው ሰው የተዋረደው ሰው ክብሬ ተነክቷል ብሎ ያስባል። አጋጣሚ ጠብቅና ተመሳሳይ ስብሰባ ፈልጎ እንደዛ አይነት ስብሰባ ላይ እሱ ልክ ክብሩን እንደነካውና እንዳዋረደው ይሄ ደግሞ በተራው ክብሩን ይነካዋል እና ይሄ የኦነር ሪቬንጅ ይባላል። አራተኛው በጣም ኢንትረስቲንግ ነው። አራተኛው ምን ይባላል መሰለሽ? ኮንስትራክቲቭ ሪቬንጅ ይባላል። ለምሳሌ አንድ ሰው ከስራ ተባረረ፣ በጣም ተናዷል፣ እልህ ይዞታል፣ ከአንድ ካምፓኒ አባሮታል። ይሄድና ይማርና ይሰራና ይለፋና ያባረረውን አይነት ካምፓኒ ይከፍታል፣ የራሱን የግል። በቀል ነው ግን ኮንስትራክቲቭ ነው፣ የሚያንጽ መልካም የሆነ በቀል ነው። ወይም በሌላ ምሳሌ ልንገርሽ፣
አንዲት ሴት ከባሏ ጋር ትጣላለች፣ ይፋታሉ። ባሏ አቢዩዝ ያረጋት ነበር እንበል፣ ወይም ዝቅ አድርጎ ይመለከታት ነበር። ከተለያዩ በኋላ ራሷን መጠበቅ ትጀምራለች። ጂም ትሄዳለች፣ ሰውነቷን ታሳምራለች፣ ትዘንጣለች፣ ፀጉሯን ትሰራለች። በፊት ሜካፕ የማትጠቀመው አሁን ሜካፕ ትጠቀማለች። ከዛ ስራ ትጀምራለች፣ ወይ ዱባይ፣ ባንኮክ ንግድ ትጀምርና ገንዘብ ማግኘት ትጀምራለች። መንጃ ፍቃድ ካልነበራት መንጃ ፍቃድ ታወጣለች። ከዛ መኪና ትገዛለች። ያንን ሆና እንደዛ አምሮባት ባሏ እንዲሰማ ትፈልጋለች፣ ወይም እንዲያያት ትፈልግ። ኮንስትራክቲቭ በቀል ነው። በሂደት ውስጥ እሷ ምን ሆነች? እሷ ተሻሻለች፣ ተለወጠች፣ አደገች። እሷ መበቀሏ ነው። ቤስት ሪቬንጅ ኢዝ ማሲቭ ሰክሰስ ይባላል። ትልቁ የበቀል መንገድ ስኬታማ መሆን ነው። አምስተኛው ደግሞ ትራንስፎርማቲቭ ሪቬንጅ ይባላል። የበደለች ሰው ተቸግሮ ታገኘዋለሽ። ከዛ ትሄጂና መልካም ታረጊለታለሽ። ገንዘብ ቸግሮት ከሆነ ትሰጪዋለሽ። ግን ምን እያደረግሽ ነው? እየቀጣሽው ነው። ወይም የአንቺን ፌቨር የሚያስፈልገው ቦታ ላይ ስታገኘው ፌቨር ታረጊለታለሽ፣ መልካም ታረጊለታለሽ። በዛ በጣም ደስ የሚል በቀል ይሆንልሻል አንቺ መልካም በማድረግሽ። ስድስተኛው ኮሌክቲቭ፣ 7 ናቸው ምነግርሽ። ስድስተኛው ኮሌክቲቭ ሪቬንጅ ይባላል። ኮሌክቲቭ ሪቬንጅ ደግሞ ግሩፕን ወይም ህዝብን ነው የምትበቀዩ። ለምሳሌ አንድ ልጅ በልጅነቱ መጥፎ ነገር ሲደረግበት፣ አባቱ ሲበደል፣ እናቱ ስትበደል እያየ ካደገ ማህበረሰቡ በድሏቸዋል፣ ለእናቴ መሞት ማህበረሰቡ ተጠያቂ ነው ብሎ ካመነ ሲያድግ ትልቅ ቦታ ሲደርስ ስልጣን ላይ በተለይ ከወጣ ማህበረሰቡን ይበቀለዋል። ይሄ ኮሌክቲቭ ይባላል። ኮሌክቲቭ ሪቬንጅ ነው የሚባለው። የመጨረሻው ዲቫይን ወይም ስፒሪቹዋል ሪቬንጅ ይባላል። እንደምታውቂው እኛ ሀገር ወይ ጠንቋይ ቤት ይኬዳል፣ የጎዳቸውን ሰው እንዲበቀልላቸው የሚፈልጉትን ሰው ወይ ፎቶውን ይዘው ይሄዳሉ። ጠንቋዩ በስፒል ይወገዋል እና ድግምት እንዲሰራበት፣ መተት እንዲሰራበት፣ ኑሮ እንዲጎሳቆል፣ እንዲታመም ጠንቋይ ቤት ሄደው ያመለክታሉ። ይሄ ነው። በዚህኛው በኩል ደግሞ ለሚያምኑት ለምሳሌ እግዚአብሔር ሆይ የእሱን ጉድ ሳታሳየኝ እኔ አልሞትም፣ እንዲያድርጎኛል፣ ስለዚህ የእሱን ነገር ታሳየኛለሁ። እነዚህ ሁሉ የበቀል አይነቶች ናቸው፣ የሪቬንጅ አይነቶች ናቸው። በቀል እርካታን ያመጣል፣ መጀመሪያ ደስታን ያመጣል። ከዛ በኋላ ግን ጥናቶች የሚያሳዩት ከፍተኛ ጸጸት ደግሞ ያመጣል። ምን አለ ዝም ብዬ ብተወው ኖሮ እንዴት ይቅር ማለት አቃተኝ የሚል ደግሞ ጸጸት አለ። ምን ጠቀመኝ መበቀሌ? ምንም የጠቀመኝ ነገር የለም። ስለዚህ በቀል በጣም ልንተወው የሚገባ ነገር። በቀል አማራጮች አሉት። አሁን የበደለሽን ሰው አንደኛው ትበቀየዋለሽ። አንዱ አማራጭ እሱ ነው። ትበቀየውና ግን ጸጸት ውስጥ ትገቢያለሽ፣ ወይም በህግ የምትጠየቂበት ነገር ውስጥ ትገቢያለሽ። ሁለተኛው አማራጭ ጀስቲስ ነው፣ ፍትህ። ያ ሰው በህግ እንዲጠየቅ እና በህግ የሚገባውን ቅጣት እንዲያገኝ ታረጊያለሽ። ይሄም በበቀል ስሜት ልታረጊው ትችላለሽ። ሌላው ደግሞ በማስተማር ስሜት ሊሆን ይችላል። ለምሳሌ የሰረቀኝ ሰው ካለ እኔ ልተወው እችላለሁ፣ ግን እኔ ከተውኩት ሌላ ቦታ ሄዶ ሊሰርቅ ነው። ስለዚህ በህግ እንዲጠየቅ አደርጋለሁ። እንዲማርና እሱም እንዲለወጥ ብዬ በህግ እንዲጠየቅ አደርጋለሁ። ስለዚህ ሁለተኛው የበቀል አማራጭ ጀስቲስ ነው። ሶስተኛውና በጣም ጥሩ የበቀል አማራጭ ሜርሲ ነው፣ ምህረት ነው። ሌት ጎ ኤንድ ሙቭ ኦን ይባላል። ትተዩና ህይወትሽን ትቀጥያለሽ። በሙሉ ይሄ በመርህ ደረጃ መያዝ ያለብን ነገር ነው። ይሄን አድርጎኛል፣ በድሎኛል፣ ደግሞ በድሎኛል፣ ጎድቶኛል፣ ግን ተወዋለሁ እና ህይወቴ መቀጠል አለበት፣ ወደፊት እሄዳለሁ። መተውና ሙሉ ምህረት ማድረግ ለሰዎች ሊከብዳቸው ይችላል፣ ግን ከጉዳት የሚጠብቃቸው ራሳቸውን ሌላ ኮምፕሊኬሽን ውስጥ እንዳይገቡ የሚያረጋቸው ለህሊናቸው ጸጸት የማይሆንባቸው ነገር ምህረት ማድረግ። ክፉ የሚያደርግ ሰው ስለ ክፋቱ ደሞዙን መቀበሉ አይቀርም ስላደረገው። ለምንድን ነው? በተፈጥሮ እንኳን የመዝራትና የማጨድ ህግ ነው ያለው። ክፋትን የዘራ ሰው ክፋትን ማጨዱ አይቀርም። ተንኮል የዘራ ሰው ተንኮልን ማጨዱ አይቀርም። በቀል ውስጥ ገብተሽ ችግር ውስጥ ከምትገቢ ትተሽው መሄድ መልካም ነው። የሚበቀል ሰው ያንን ሰውዬ ልትጎጂው ትችያለሽ እና አንቺ ጊዜያዊ ትልቅ እርካታ ታገኛለሽ። በጣም ደስ ይልሻል።
ከዛ ግን ይጸጸትሻል። እሱ ላይ ያደረግሽበት ነገር ደግሞ አንቺን በህግ የሚያስጠይቅሽ ከሆነ ደግሞ አንቺ በህግ ትጠየቂያለሽ። ስለዚህ ችግር ውስጥ ገባሽ ማለት ነው። አደጋ ደረስሽበት፣ ከዛ ህግ አንቺን ይጠይቅሻል፣ አንቺ ችግር ውስጥ ገባሽ። ምህረት ማድረግና መተው ግን በጣም መልካም ነው። ተወዳጆች ሆይ ራሳችሁ አትበቀሉ፣ ምክንያቱም እሱ በቀል የኔ ነው፣ እኔ ብድራትን እመልሳለሁ ብሏል። ራሱ ፈጣሪ ነው ያለው ይሄን ነው። እና እንደውም ጠላት ቢራብ አብላው፣ ቢጠማ አጠጣው፣ ይሄን በማድረግ የእሳት ፍም ጭንቅላቱ ላይ ታስቀምጣለህ ይላል። እና ክፋትን በክፉ ነገር አትሸነፉ፣ ግን በመልካም ክፉን አሸንፉት ነው የሚለው። በክፉ አትሸነፉ ይላል። ስለዚህ መበቀል ራሱ በመንፈሳዊ አሁን ከመጣን መበቀል ራሱ መሸነፍ ነው። አሸናፊ የምትሆኚው በመተው ስታሸንፊ አሸናፊ ነሽ። እዚህ ጋር ሪቬንጅ አይደለም የሚለው ቬንጀንስ ነው የሚለው። ቬንጀንስ የኔ ነው፣ እኔ ብድራትን እከፍላለሁ። ሰው ላደረገው ነገር እኔ ዲሲፕሊን አድርጋለሁ፣ እኔ ቀጠዋለሁ፣ ለእኔ ተይልኝ የተባልሽው። ስለዚህ የምታምኝ ከሆነ ትተይለታለሽ። ወዲያው እንዲቀጡ እንፈልጋለን በመንፈሳዊ ዓለም። እኔም በበደለኝ ሰሞን እሺ ትቻለሁ፣ ምህረት አድርጌያለሁ፣ ግን እግዚአብሔር ሊቀጣው አውቃለሁ ብዬ እጠባበቃለሁ። ስጠባበቅ ሰውየው እያማረበት እየተሻሻለ እያደገ በቃ እንደውም ሲያገኝሽ ሁሉ ይስቃል። በቃ እሱ አምሮበታል፣ አድጓል፣ መኪና ቀይሯል፣ ቤት ሰርቷል፣ እየተስማማው ነው የሚሄደው። ከዛ ስታዩ እንኳን ሊቀጣ እያደገ እየተሻለው እያማረበት ነው የሚሄደው። ከዛ ትናደጃለሽ። እግዚአብሔር ደግሞ የሚቀጣው እሱ በመረጠው መንገድና እሱ በመረጠው ጊዜ ነው። ሰውየው መቀጣቱ አይቀርም፣ ብድራቱ ማግኘቱ አይቀርም። ግን አምላክ በመረጠው ጊዜ በመረጠው አይነት ነው። አንቺ ምናልባት ከረሳሽው በኋላ ያ ሰው የበደለሽን ሁሉ ከረሳሽው በኋላ አንድ ነገር ሆኖ ታገኘዋለሽ። ኦልሬዲ አንቺ ረስተሽዋል። ግን የሚያዋጣው በጣም ጥሩ መንገድ ግን ይሄ ነው። ሜርሲ አድርጎ መተው ነው። በሀገር ደረጃ እኔ ጊዜው አሁን ነው ብዬ ነው የማስበው። በቀልን ነቅልን ለመጣል ምርጡ ጊዜ አሁን ነው። ሽማግሌዎች መኖር አለባቸው፣ ኤልደርስ መኖር አለባቸው፣ የሚያስተራርቁ አርቀው የሚያዩ ጥበብ የተሞሉ እውቀት የተሞሉ ዘረኝነት ውስጣቸው የሌለ ምህረትን የሚያውቁ ተበድለው ምህረት ሰጥተው የሚያውቁ ሊበቀሉ ሲችሉ ምህረት ሰጥተው የሚያውቁ ሽማግሌዎች ያስፈልጉናል፣ ኤልደርስ ያስፈልጉናል። እነሱ በህዝቡ መካከል እያሉ እየገቡ ምህረትን ያስተምራሉ። ቁርሾ ካለ የቆየ ቁርሾ ካለ ይቅርታ እንዲጠያየቅ ግለሰቦች፣ ቤተሰቦች ወይም ይሄኛው ከዚህኛው ጋር ይቅርታ እንዲጠያየቅና መተውን ማስተማር አለብን። አሁን ጊዜው እኔ አሁን ነው ይመስለኝ ትክክለኛው ጊዜ ያለፈውን ለመርሳት ወደፊት ህዝባችንን በሰላም እንዲኖር ለማድረግ ትክክለኛው ጊዜ አሁን ነው ለሀገራችንን ብዬ አስባለሁ። በመንግስትም ደረጃ መንግስትን ደግሞ ማህበረሰቡ ያግዘው፣ ሽማግሌዎች ያግዙ፣ ትላልቅ ሰዎች በዕድሜ የገፉ የበሰሉ ህይወት ያስተማረቻቸው የህይወትን ሌሰን ያገኙ ተጎድተው ወድቀው የተነሱ ብዙ ነገር ያዩ አባቶቻችንና እናቶቻችን ይህን ሊያደርጉ ይችላሉ። በግላችን ደረጃ አሁን ይሄን የሰማ ሰው አማራጭ እንዳለው ያል ከበቀልና ምህረት አማራጭ አለው፣ ህግም አለ። ስለዚህ ያለው ያ በበቀል ከሚመጣው እርካታ ይልቅ በምህረት የሚመጣው እርካታ እንደሚበልጥ ካወቀ ሊበቀላቸው የሚፈልጋቸው ሰዎች ካሉ ይተውት። የበቀል ስሜት ይኖራል፣ ንዴት ይኖራል፣ መደፈር ስሜት ይኖራል። ሌት ጎ በቃ ተው፣ አትበቀለው። ራስን ችግር ውስጥ ትከታለህ፣ ራስን ሌላ ኮምፕሊኬሽን ውስጥ ነው የምትከተው። ስለዚህ በቀልን በምህረት መተካት ያስፈልጋል። በሰላም ኑሮ ትኖሪያለሽ። እኔ አሁን የተለማመድኩትን ነገር ነው የምኖረው። ማንም ሰው በምድር ላይ ሲኖር የሚጎዱት ሰዎች ሳይኖሩ ቀርተው አይደለም። ግን ጨክረሽ አሸናፊ ትሆኛለሽ። መሸነፍ ይመስላል ይቅር ማለት መተው፣ ግን በመሸነፍ ውስጥ ማሸነፍ አለ። ስለዚህ ተሸንፈሽ ታሸንፊያለሽ በምህረት ማለት ነው። ይህንን ህዝቡ ቢለማመድ ከታችም ልጆችን በቀል እንዳይማሩ ቢያደርግ በሀገር ደረጃ ብንሰራና በቀልን ነቅለን ብንጥል በጣም ድንቅ ሀገር ትኖረናለች ብዬ አምናለሁ። ይቅር ልልህ ወስኛለሁ እና ይቅር ትይዋለሽ። ይህም ያለውን ኮምፕሊኬሽን ደግሞ ታውቂያለሽ። ይህም በጣም ኮምፕሊኬሽን አለ የጤንነታችን ላይ። ኮርቲሶል የሚባል ሆርሞን ሰውነታችን እንዲጨምር ያደርጋል። ቂም ይቅር አለ ማለት
ያ ሃይ ኮርቲሶል ደም ብዛት ያመጣል፣ ስኳር በሽታ ያመጣል፣ አስም ያመጣል፣ ውፍረት ያመጣል፣ የሰውነት ውፍረት ያመጣል፣ ዲፕሬሽን የአእምሮ ድብርት ያመጣል። በጣም ብዙ ጤንነታችን ላይ ኢቨን ፔፕቲክ አልሰር ያመጣል። ጨጓራችን ላይ ኢሪተብል ባውል ሲንድሮም ይባላል፣ እሱን ያመጣል። ካንሰር ሁሉ ከቂም ጋር ተያይዟል። በደንብ ሳይንቲፊካሊ ኮሪሌት ተደርጓል። ካንሰር አሁን ለካንሰር ሕክምና በሚሰጥባቸው ቦታዎች ላይ ኪሞቴራፒ ይሰጣል፣ ማለት መድኃኒት ይሰጣል፣ ሬዲዬሽን ቴራፒ ይሰጣል፣ ሰርጀሪ ይደረጋል አይደለም። ልክ እንደዛው ፎርጊቭነስ ቴራፒ ተብሎ የይቅርታ ቴራፒ ተብሎ ዲፓርትመንት ተከፍቶለታል። ሰውየው ካንሰሩን እየታከመ በዛ ደግሞ ካውንስሊንግ እየተሰጠው ፎርጊቭነስ ቴራፒ ይቅር እንዲል ቂሙን አውጥቶ እንዲተው። ለምንድን ነው? የመከላከል የበሽታውን የመከላከል አቅምን ይጨምራል ይቅርታ ማድረግ። ስለዚህ ቂሙን አውጥቶ መጣል አለበት እንዲድን። ቀድሞ ነገር እኔ ለምን እታመማለሁ? ምን በወጣኝ? ለምን እታመማለሁ? ለምን አልተው? ይህን ያህል ሁሉ ነገር የሚያመጣብኝ ከሆነ ቂም አውጥቼ ጥዬ ምህረት አድርጌ ምህረት ይቅርታ አድርገሽለት ሙሉ በሙሉ መተው ነው። መጽሐፍ ቅዱስ ላይ በጣም ተደጋግሞ የተነሳ ቃል ምህረት ነው። ምህረቱ አያልቅምና ምህረቱ ለዘላለም ነውና። የእሱም ባህሪ ደግሞ የእግዚአብሔርን ባህሪ ራሱ ምህረት ነው። ምህረት ባያደርግልን ኖሮ እኮ እኔ በበኩሌ በዚህ ጋር መቀመጥ አልነበረብኝም። ከሱ ምህረት የተነሳ ብቻ ነው፣ በምህረቱ ነው ያለሁትና እሱ ለእኔ ያደረገልኝ ምህረት እኔ ደግሞ ለሌሎች ማድረግ አለብኝ።